ولا تحسبن الذين قتلوا في سبيل الله የኢራን መገናኛ ብዙሃን ባሰራጩት ዘገባ ማቹ ጠቅላይ መሪ አያቶላ አሊ ኻሜኒ የአስክሬን ሽኝት ዛሬ በርዕሰ ከተማ ቴሄራን ላይ ተጀምሯል። ይህ ዝግጅት ከወራት በፊት እንደሚካሄድ ሲጠበቅ ነበር። ነገር ግን ጦርነቱ ተፋፍሞ በመቀጠሉ በእንጥልጥል ቆይቷል። አሁን አንጻራዊ ሰላም ስለሰፈነ ስንብቱ እንዲካሄድ ተፈቅዷል። አሊ ኻሜኒ በኢራን ላይ የአሜሪካ አየር ኃይል ዘመቻ በተጀመረበት ዕለት ነው በእስራኤልና በአሜሪካ ሽብር ተግባር ያላግባብ የተገደሉት። አላህ ይርሐማቸው፣ አላህ ይዘንላቸው፣ ቀብራቸውን ኑር ያድርግላቸውና ይህንን ሐዘናቸውን ጨምሮ ነው ዛሬ ቴሄራን ያሳየቻቸው። እንደ አውሮፓውያን አቆጣጠር 1989 ላይ የጀመረው የኢራን ፖለቲካ ዘዋሪነታቸው አክትሟል። የኢራን ጁምሄሪያ ሁለተኛ ጠቅላይ መሪም ነበሩ። የቀድሞ መሪ አያቶላ ብሩሆላ ኻሜኒ የኢራንን አብዮት አቀጣጥለው የሻህ መሐመድ ፓላዊ ሬዛን ዙፋን በመገርሰስ ስማቸው ይጠራል። በእሳቸው ህልፈት የተተኩት ኻሜኒ የሀገሪቱን ወታደራዊና የልዩ ተልእኮ ፈጻሚ ጦር መልክ ቀይረውታል። ቀጣዩ ጊዜ ደግሞ ልጃቸው ሙጅተባ ኻሜኒ ነግሱበታል። ሙጅተባ አባታቸው በሞቱበት ጥቃት ከባድ ጉዳት እንደደረሰባቸው ይነገራል። ነገር ግን ከመቶ ቀናት ለዘለቀ ጊዜ የት እንደተሸሸጉ አይታወቅም። ስለዚህ እንደተባለው መጎዳታቸውንም ማረጋገጥ አይቻልም። ተጎድተውም ከሆነ መጠኑ ምን ያህል እንደሆነ አልተለየም። በህይወት መኖራቸውም አያጠረጥርም። የአሜሪካ መንግስት ከኢራን ባለስልጣናት ጋር እየተካሄደ ባለው ድርድር ውስጥ አዲሱ ጠቅላይ መሪ ከፍተኛ ተሳትፎ ስለማድረጋቸው ይገለጻል። በእርግጥም ጠቅላይ መሪ ናቸውና ከሳቸው ፍላጎትና ቃል በላይ የሚፈጸም ነገር አይኖርም። ፊት ለፊት የሚታዩት ሁልጊዜም ፕሬዝዳንት መስዑድ ፔዜሽኪያን ናቸው። እሳቸው ደግሞ በወሳኝ ጉዳይ ላይ የመጨረሻ የውሳኔ ማሳለፍ ስልጣን የላቸውም። ኃላፊነታቸው በዋናነት የዕለት ተዕለት የመንግስትን ስራ ማስተሳሰር ነው። የፖለቲካ ቁልፍ ሚና የሙጅተባ ኻሜኒ ናቸው። የተረከቡት ተደብቀው ከሚገኙበት እያንዳንዱን እንቅስቃሴንም ይመራሉ። ታዲያ በአባታቸው አስክሬን ስንብትና ቀብር ላይ ይገኙ ይሆን? የአሊ ኻሜኒ የስንብት ጅማሮና ቀብር ቀናት በፖለቲካውና ሃይማኖታዊ ቀመር የተሰላ ነው። ኢራናውያን የተለየ መልእክት ሊያስተላልፉበት ተዘጋጅተዋል። በዚህም አልበገር ባይነታቸውና ለሚከተላቸው የሃይማኖት ጽኑና ታማኝነት ማንጸባረቅ ነው የተፈለገው። ሰላም ጤና ይስጥልን ውድ አድማጮቻችን፣ ቻናላችን አዲስ ነው፣ ሰብስክራይብ እንዲሁም ቪዲዮቻችን ሌሎች ሰዎች ጋር እንዲደርሱ ላይክ፣ ሐሳብ አስተያየታችሁን ደግሞ ኮሜንት ቦክስ ላይ አስቀምጡልን። ስለነዚህ ጉዳዮች በዝርዝር እናወራለን። ወደ ዝርዝሩም ስናመራ የአያቶላህ አሊ ኻሜኒ ስርዓተ ቀብር እጅግ የተራዘመና የተወሳሰበ ነው የሚሆነው። በኢራን ዘመናዊ የፖለቲካና የጦር ሰራዊት ቁመና ላይ ኃይል ተጽዕኖ የፈጠሩ ናቸው። ዓመታትን በተሻገረ የፖለቲካ ተሳትፏቸው ህይወታቸው እንዲቀጠፍ ከተለኮሰባቸው እሳት አምልጠዋል። መንግስታቸውን እንዲያፍረከርክ ከተሰላ ዓለም አቀፍ ማዕቀብም ተርፈዋል። ስልጣናቸውን ያቀልጣል ከተባለ ህዝባዊ አመጽ በአሸናፊነትም ወጥተዋል። አሜሪካና እስራኤል በአደባባይ እያወገዙና በእጅ አዙር እየወጉ ዓመታትን ተሻግረዋል። ነገር ግን ፍጹም ባልጠበቁት ሰዓት ዙፋን ሰላም ብለው በተቀመጡበት ቢሮአቸው በአሜሪካ ቦምብ ተበሉ። ከፍተኛ ሹማቻቸውና የቤተሰቦቻቸው በርካታ አባሎቻቸው አብረዋቸው አልቀዋል። ቤተ መንግስታቸውን የተረከባቸው ልጃቸው ሙጅተባ ቀርተዋል። እስልምና አንድ ግለሰብ ህይወቱ ካለፈ በ24 ሰዓታት ውስጥ አፈር እንዲቀምስ ያዛል። የእሳቸው ገላ ግን ከ130 ለሚበልጡ ቀናት አልተቀበረም። በሞቱ ሳምንት ባልሞላ ጊዜ ውስጥ ቀብራቸው እንዲፈጸም ታቅዶ ጦርነቱ እድል ስላልሰጠ እስካሁን ዘግይቷል። ከጥቂት ሳምንታት ወዲህ ከአሜሪካ ሹማምንት ጋር ድርድር በመጀመሩና ለሁለት ወራት የሚቆይ ተኩስ አቁም ላይ በመድረሱ ጊዜው ፈቀደ የአያቶላ አሊ ኻሜኒን የአስክሬን ስንብት በርዕሰ ከተማዋ ቴሄራን ላይ ተጀምሯል። በዚህ ስንብት ላይ 20 ሚሊዮን ሰዎች እንደሚገኙ ነው የሚጠበቀው። የቀድሞ ጠቅላይ መሪ አያቶላ ሩሆላ ኻሜኒ ስርዓተ ቀብር 10 ሚሊዮን ሰው ነበር የታደመበት እንደነበረም ይነገራል። ከ37 ዓመታት በኋላ ዳግም ለሚካሄድ ሽኝት የሚሰበሰበው ለቀስተኛ በእጥፍ ይጨምራል ነው የተባለው። በጦርነቱ ከባድ ጉዳት በደረሰባትና ይህን ያክል አልቃሽ ለማስተናገድ የሚችል የተሟላ የጸጥታ ጥበቃና የመጓጓዣ አቅርቦት እንደሚኖርም አይታመንም። የዛሬ 37 ዓመት ሐዘንተኛ ሲጋፋ አንዳንድ ሰዎች ወድቀው በሌሎችም ተረጋግጠዋል። 8 ያክል ሰዎችም መሞታቸው ይታወሳል። የኻሜኒ አስክሬን ከመሰናበቱ ስፍራ ተወስዶ አፈር የቀመሱትም በሄሊኮፕተር ተጭኖ ነው። የኢራን መንግስት ያንን ታሪክ ላለመድገም ተዘጋጅቷል። ለዚያውም የዓለም ህዝብ እያየና የተኩስ አቁም ጽናት ባልተረጋገጠበት በዚህ ሰዓት ሌላ ሐዘንና ሀፍረት ላለመፍጠር ነው የሚጥረው። የአሊ ኻሜኒን አስክሬን ለ24 ሰዓታት ቴሄራን ከቆየ በኋላ የኢራን እስላማዊት ቅድስት ወደምትባለው ቆም ይወሰዳል። ቀጥሎም ወደ ጎረቤት ኢራቅ ተሻግሮ በሺአዎች ቅዱሳን ከተሞች ካርበላና ነጃፍ ያልፋል። ሐዘኑ የኢራን ብቻ አይደለም ባይ ናቸው የሀገሪቱ ባለስልጣናት።
የኢራቅ ሺያዎች ለቅሶ ተቀምጠዋል። የሶሪያ፣ የሊባኖስ፣ የፓኪስታንና የአካባቢው ሀገራት ሺያዎች ለቅሶ እንዲደርሱ ተጠርተዋል። በመጨረሻ ሐምሌ 1 2018 በትውልድ ከተማቸው ማሻድ በሚገኘው የኢማም ሬዛ መካነ መቃብር አስክሬኑ ያልፋል። ይህ ሁሉ የሺአዎች ህብረት እንዲንጸባረቅበት የታለመ ነው። ሺአዎች ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥሎ እስልምና እንዲመሩ የተመረጡት የሴት ልጃቸው ፋጢማ ባል ኢማም አሊ ኢብኑ አቢ ጣሊብ መሆናቸው ይቀበላሉ። ነገር ግን አላህ የሁሉን ነገር ፈጣሪና ነብዩ መልእክተኛ መሆናቸውን ይመሰክራሉ። በዚህ ጉዳይ ያልሆነ መረጃ ለዓለም እንደተሰራጨባቸውም ያምናሉ። በሱኒዎች አሊ አራተኛ ኢማም ነበሩ። ሺአዎች ግን አሊን ነው የሚቀበሏቸው። አሊ አንደኛ መሪ ናቸው ብሎ ነው የሚያምኑት። ከእሳቸው እልፈት በኋላ ልጆቻቸው ሁሴንና ሐሰን ተተክተዋል። የሐሰን ልጅ አሊ ኢብን አልሁሴን አልሰጃድ አራተኛው ኢማም ናቸው። ኢማም ሳጅድ የተገደሉበት ዕለት መታሰቢያ ሐምሌ 1 ላይ ያርፋል። በቅዱሱ ቀን የኃያሉ መሪ አሊ ኻሚኒ አስክሬን አፈር ይመለስበታል። የሺአ እስልምናና ድንበር ዘለል አጋርነት መገለጫው ይህ ነው። የኢራንን አይበገሪነት ለማሳየት የተመረጠው ዕለት ደግሞ ሰኔ 27 ነው። በዚህ ዕለት በሺህ ኪሎ ሜትር በሚራራቁ ታላላቅ ከተሞች ሁለት አይነት ትዕይንት ይከናወናል። በዋሽንግተን ዲሲ የአሜሪካ የነጻነት ቀን ይከበራል። በቴህራን የኻሚኒ አስክሬን ስንብት ይጀምራል። ሰኔ 27 ለአሜሪካውያን የኩራትና የኃይልና ብስራት የታወጀበት ነው፣ አሊያም ኢንዲፔንደንስ ዴይ። ከ250 ዓመት በፊት በዓለም አቀፍ ፖለቲካ ለቀናት የሚሰጠው ትርጉም ዕለቱ በተሰየመበት መጠሪያ ብቻ አይደመደምም፣ የጠለቀ መልእክትም ይተላለፍበታል። የዛሬዋን ቀን አሜሪካውያን ርችት እየተኮሱ በፌሽታና ለነጻነት የተደረገን ተጋድሎ በማውሳት ያሳልፉት ይሆናል። ኢራናውያን ደግሞ ማቅ ለብሰው ለሁሉ መሪያቸው ደም ያነባሉ። ለቅሶ ግን የመንበርከክ ምልክት አይሆንም። ይልቁንም መሪ ቢሞትም ያቀጣጠለውን ያን ለማንበርከክ ትግል የሚያስቀጥል ተተኪ መኖሩን የሚንጸባረቅበት ነው። አሊ ኻሚኒ ለ37 ዓመታት የመሩት መንግስት አሜሪካውያንን የእስልምና ጠላት አድርጎ አሳይቷል። ልዕለ ኃያሉ ሀገር ሁለት ክፍለ ዘመናት ተኩል ነጻነቷን የምታስከብርበትን ዕለትም ቢያንስ ገጽታውን ማጠልሸት ነው የተፈለገው። የኢራንን ባለስልጣናት ደግሞ ሟቹን መሪያቸው ለእምነታቸው የተሰዋው ሻሂድ ናቸው ተብሎ እንዲቀርብላቸው ፈልገዋል። የዛሬውን ኢራን አረባዊቷ አገርም ኢራኖች በአመዛኙ የተመረጠን ዘር ነን ሲሉም ሊደመጡ ይችላሉ። የፋርስ ስልጣኔ በታሪክ ከተመዘገበበት ገናናዎች አንዱ ነው። የፋርስ ስልጣኔ በጦር ኃይል በንግድና በባህር ታላቅ ደረጃ ላይ በደረሰበት ዘመን 50 ሚሊዮን ህዝብ የሚኖርበት ሰፊ ሀገረ መንግስት ፈጥሮ ነበር። በጊዜው ይህ ቁጥር በዓለም ካለው ህዝብ ግማሹ እንደማለት ነው። በሰባተኛው ክፍለ ዘመን የአረብ ሙስሊሞች በወረራ ነው ኢራን የተቆጣጠሯት። እንደ ዞር አስትሬ አይነት ጥንታዊ የፋርስ እምነት በእስልምና ተተክቶ የኢራን ዋነኛ ሃይማኖት ሆነ። ያም ቢሆን ኢራን ቅይጥ ማህበረሰብ የሚኖርባት ሀገር ናት። የፋርስ ቋንቋ ባህል ገናና መሆኑ ቢጠቀስም አረቦች፣ ኩርዶች፣ ባሎች፣ ሉሮች፣ አዘርባይጃኖችና ተርክመንስታኖች አሉባት። በእምነቱ በኩል ሺአዎች ቢበዙባትም ሱኒዎች፣ ሱፊዎች፣ ባህሎችና ሌላው ማናሳ ማህበረሰብ ባህሉና ማንነቱን ጠብቆ ይኖራል። ኢራን 1/3 ተራራ ማግዛቷ በውጭ ወረራ እንዳትደፈር ያደረጋት ጋሻ ነው። በስተሰሜን ከምስራቅ ወደ ምዕራብ የኤልቦርዝ ሰንሰለታማ ተራሮች ተዘርግተውባታል። በዚሁ ቀጠና መዲናይቱ ቴህራን በአንድ ተራራ አቅራቢያ ትገኛለች። የኢራን የሰሜን ተራሮች ጥቅጥቅ ባለ ደን የተሸፈኑ ናቸው። ከኢራቅ ጋር በምትዋሰንበት ምዕራባዊ ክፍል ደግሞ የዛግሮስ ሰንሰለታማ ተራራ አለ። ይሁን እንጂ በደቡብና በምስራቅ እንዲሁም በተወሰኑ ማዕከላዊ አካባቢዎች አነስተኛ ኮረብታ ከመታየቱ በቀር በአብዛኛው ሜዳማ መልካማ ምድር ነው ያላት። እነዚህ ሜዳማ አካባቢዎች ቆላማና ደረቅ ቢባሉም የጥንታዊ ስልጣኔዎች ባለቤት የሆኑት ኢራናውያን ወደ ለምለምነት ቀይረዋቸው ኖረዋል። በምስራቅ ኢራን ለተርክመንስታን ድንበር ቀርባ የተቆረቆረችው ማሻድ ትልቅ ሃይማኖታዊ ቦታ የሚሰጣት ከተማ ናት። የሺያዎች ቅድስት ከተማ ስለሆነች በየዓመቱ ከ20 እስከ 30 ሚሊዮን የሃይማኖት ተከታዮች ተጓዦች ይጎበኙታል። የኢማም ራዛ መስጂድ ማሻድን ከ1200 ዓመታት በላይ በሺህ ሙስሊሞች ዘንድ አንድ ቅድስት ከተማ እንድትቆጠር አድርጓታል። የታላቁ ኢማም ረዛ መስጂድና መቃብር ከጎረቤት አፍጋኒስታንና ተርክመንስታን ባለፈ በከርበላ ዓለም ሺአዎች የሚገርፉባት መንፈሳዊ ቦታ ነው። ኢራኖች ግን ይችን ቅድስት ለሙስሊም ብቻ ሳይሆን ለክርስቲያን፣ ለአይሁድ፣ ቡድሃ፣ ሂንዱና ለሌላም እምነት ተከታዮች ክፍት የጉብኝት ቦታ አድርገውታል። ኢራን እስላማዊ ሀገረ መንግስት ያላት ብትሆንም የሃይማኖት ብዝሃነትን በማቻቻል ነጻነት በንጽጽር ከአካባቢው እንደምትሻል አያሌ ሪፖርቶች ያመለክታሉ። ማሻድ ከቴህራን ቀጥሎ የሀገሪቱ ሁለተኛዋ ትልቅ ከተማ ናት። ያተለቃት ደግሞ የኢማም ረዛ መስጂድ ነው። መስጂዱን ለመንከባከብና ከተለያዩ ዓለማት የሚፈሱ ምዕመናን በምቾት ለማስተናገድ
የተመሰረተ የከተማዋ የበጎ ፍቃድ ማህበር ይገኛል። ማህበሩ በበዓላት ሰሞን ከ2000 የሚበልጡ በጎ ፍቃደኞችን አሰማርቶ ለአካል ጉዳተኞች መንገድ ወይም አቅጣጫ ለጠፋባቸው በአጠቃላይ ለተቸገሩ መንፈሳዊ ተጓዦች ድጋፍ ይሰጣል፣ ጥበቃም ያደርጋል። ይህ ማህበር በሚያሰባስበው ገንዘብ ከ1 ሚሊዮን በላይ ችግረኞችን ይንከባከባል። የማሻድ ነዋሪዎች በአመት እስከ 30 ሚሊዮን ቱሪስት የሚስብላቸውና ለከተማቸው ዋነኛ የገቢ ምንጭ የሆነው የኢማም ረዛ መስጂድ ከነቅድስናው ተጠብቆ እንዲቆይ ከጸሃት ጀምሮ ሁሉንም እንክብካቤ ያደርጉለታል። ኢራን የሆነችው ያለፈውን ታሪክ በሚገባው ልክ ጠብቃ በማቆየቷ ነው። የኢራን ጎረቤት በሆኑት ሳውዲ አረቢያ፣ አፍጋኒስታን፣ ኢራቅና ሶሪያ ይህ በእነሱ ላይ አይታይም። በመካከለኛው ምስራቅ የምትገኘው ኢራን ግን በዚህ አይነቱ ፈተና አልተጠለፈችም። ከቅድመ ታሪክ ጀምሮ እስልምና ከተስፋፋ ወዲህ ያለውን ታሪክ በወጉ ጠብቃለች። ከኢራን ህዝብ የ75 በመቶ ህይወት ከተማ ቀመስ ነው። እስከ 25 ዓመት የዕድሜ ክልል የሚገኘው ወጣት 100% ፊደል ያወቀና የተማረ ነው። ኢራን ዛሬ 84 ሚሊዮን ህዝብ አላት። በስተደቡብ ከፋርስ ባህረ ሰላጤ እስከ ሰሜን ካስፒያን ባህር የተዘረጋች ሰፊ የጥንታዊ ስልጣኔ ምድር ናት። ኢራን በማዕቀብ ዋጋ እየከፈለች ትገኛለች። የኑሮ ውድነት፣ ስራ አጥነት፣ ተዳፍኖ የቆየ የፖለቲካ ትኩሳት እንዲሁም አልፎ አልፎ የሚፈነዳ የህዝብ ብሶትና ቁጣ ይታያል። በባህር ረገድ ተሻግሮ ግን እነ አረብ ኤምሬትስና ሳውዲ አረቢያ በኢኮኖሚ ብልጽግና ሲቀማጠሉ ይታያሉ። ኢራን ከዓለም ሀገራት መካከል በነዳጅ ሀብት ክምችት 3ኛ ደረጃ ላይ ትገኛለች። በተፈጥሮ ጋዝ ደግሞ 2ኛ ናት። ኢራን ላለፉት 45 ዓመታት ያለማቋረጥ በምዕራባውያንና የማዕቀብ ኩርኩምና ጫና ውስጥ መውደቋ ጥንካሬዋን በብዙ መንገድ ፈትኖታል። የዋዛ ሀገር ባለመሆኗ በአረብ መንግስታት የሚደገፉ የኢራቅ ሳዲስን ጦር ያካሄዱበትን ዘመቻ ለ8 ዓመታት ተቋቁሞ አተርፋለች። ምዕራባውያን ከአረብ ሀገራት ጋር ተባብረው ያሳረፉበትን የኢኮኖሚ ጫና ማዕቀብ በጽናት ተቋቁማለች። ይህ ጫና ባይኖር ኢራን የት መድረስ ትችል እንደነበረ በቀላሉ መረዳት አይቸግርም። በኢራን ላይ አሁንም ቢሆን በማዕቀብ ጫናው ቀጥሏል። ሀገሪቱ ከውስጥ ተገዝግዛ አቅሟን አሟጣ የጨረሰች ቀን በቀላሉ ለችግር ተጋላጭ ልትሆን ትችላለች የሚለው ስጋት ከፍተኛ ነው። አሜሪካና እስራኤል አብረው በኢራን ላይ ከፈቱት ጦርነት ብዙም ሳይቆይ የረገበ ይሁን እንጂ ኢራን ከነዚህ ሀገራት የገጠመችው ጠላትነት ግጭት ፍጻሜውን ያገኘ አይመስልም። በማንኛውም ቀንና አጋጣሚ እስራኤልና ኢራን ወደፊት ሊፋለሙ እንደሚችሉ መተንበይ ባይከብድም አሜሪካ ለእስራኤል ተደርባ ሰይፍ መምዘዙ አይቀርም። በ2003 በሳዳም ሁሴን ኢራቅ ላይ ጦርነት አውጀው ከሳዳም ውድቀት 3 ቀናት በኋላ ቲም ጎልድማን የተባለ በቴህራን የስዊዝ አምባሳደር ወደ ዋሽንግተን ፋክስ ሰደው ነበር። መልእክቱ ኢራናውያን ከሐማስ ኢስላማዊ ጂሃድና ህዝቡ ላይ በተጨማሪ ስለ ኒውክሌር መርሃ ግብራቸው ለመደራደር ያላቸውን ፍላጎት የሚዘረዝር ነው። የአሜሪካ ባለስልጣናት ግን ችላ አሉት። ኢራናውያንም የአሜሪካ ሹማምንት ግብ መንግስታቸውን መገልበጥ ብቻ መሆኑን ተረዱ። በፍጥነት ኒውክሌር ቦምብ ለመታጠቅ ወስነው ስራቸውን ገፉበት። ሐማስም የሂዝቡላን፣ የሶሪያን መንግስትና የየመን ሀውቲዎችን ማጠናከር የፖሊሲያቸው ማዕከል ሆነ። ባራክ ሁሴን ኦባማ ፕሬዝዳንትነቱን ሲረከቡ የሰላም ጥሪ ለኢራን አቀረቡ። ኦባማ የኢራንን የኒውክሌር መርሃ ግብር በድርድር በመቋጨት በመካከለኛው ምስራቅ የቆየውን ጠላትነት ለማስወገድ ፈልገው ነበር። የኒውክሌር መርሃ ግብሩን ለመሰናከልና ሸማቂዎችን ትደግፋለች በሚል ሰበብ እስራኤላውያን በኢራን ላይ ጦር እንዳይከፍቱ ለመከላከል ነበር። የኦባማ የሰላም ጥሪ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን በንዴት ጦፈው ዋሽንግተን ድረስ ሄደው ኦባማን ተቃወሙ። ሆኖም ኦባማ እስራኤልን በዲፕሎማሲ ማስገደድ አላቃታቸውም። 5 ሲደመር 1 የተባለውን የሀያላን አገራት ስብስብ ከኢራን ጋር ከ4 ወር በኋላ ስምምነት ተፈራረመ። ኢራን ቀስ በቀስ ማዕቀብ ሊነሳላት፣ በምላሹም የኒውክሌር መርሃ ግብሯን ልታቋርጥ ስምምነት ላይ ተደረሰ። ተስፋ የተጣለበት ስምምነት የኢራን መንግስት የኒውክሌር ተቋሞችን ለዓለም አቀፍ ተቆጣጣሪዎች እንዲያስፈትሽ፣ ኃይል ከማመንጨት ውጪ ለወታደራዊ ዓላማ ኒውክሌር እንዳያብላላም ያስገድደ። ይሁን እንጂ ፕሬዝዳንት ኦባማ ተሸኝተው ዶናልድ ትራምፕ ሲተኩ ተቀደደ። በኢራን ላይ ማዕቀቡም ሆነ ዓለም አቀፍ ጫናው ተመለሰ። ቤንያሚን ኔታንያሁ ያሰቡት ተሳካ። በሁሉም ወገን ከሰላም ይልቅ ጦርነት እንደሚያዋጣ የሚወተውተው አክራሪ ፖለቲከኞች በስምምነቱ መፍረት ተደስተዋል። ኢራን ከአሜሪካና ከእስራኤል ጋር የገባችበት ጠላትነትን ቆርሾ ሀበላው። አያቶላ አሊ ኻሚኒ ኢራን በአካባቢዋ ተጽዕኖ ለመፍጠር የፍልስጤም ጉዳይ ዋና አጀንዳ ልታደርግ እንደሚገባ አመኑ። እስራኤልን ከአካባቢዋም ሆነ ከምድረ ገጽ ማስወገድ ዋና ግባቸው ውስጥ ተካተተ። እንደሳቸው ሐሳቢ የአረቡ በተለይም የእስልምናው ዓለም ኢራን ሊቀበላት የሚችለው በፍልስጤም ጉዳይ በሚኖራት ጠንካራ አቋም ነው። ለዚያም ነው የፍልስጤሙን ፋታህ ከመነሻቸው ያስጠጉት። በሊባኖስ ደግሞ የሂዝቦላን አደራጁ። የሐርነት ጥምረት በሚል ስያሜ ህዝቡ ሐማስና የሶሪያ መንግስት
መርዳት የውጭ ፖሊሲዋ ማጠንጠኛ ሆነ። የየመንን ውጤቶች ቀላቀለች። እስራኤል በሳይበርና በሌላም ድብቅ ጥቃት የኢራን ኒውክሌር ህልም ለማስቆም ብትችል እንኳ ለማዘግየት ተፋለመች። ኢራን ደግሞ ባደረጀቻቸው ሸማቂ ቡድኖች እስራኤልን ታቆስላለች። ዓለም አቀፉ ማህበረሰብ በበጎ የተቀበለውን ይህን ስምምነት እስራኤል ለብቻ በመቃወሟ ለጊዜው ተገላለች። ሆኖም የኢራን መንግስት ከስምምነቱ በኋላ የተከተለው ፖሊሲ ለእስራኤል አንድ እድል አስገኘ። ኢራናውያን ታጣቂዎችን መደገፋቸውና ከእስራኤል ጋር በጠላትነት መታየታቸውን አላቆሙ። ማዕቀብ መላላትን ያገኙትና የገቢ የኢኮኖሚ አቋም እድገት በደንብ ተጠቅሞበት ሐማስና ሂዝቦላን የበለጠ አስታጠቁ። ኦባማ የስልጣን ዘመናቸውን ፈጽመው ዶናልድ ትራምፕ ሲመጡ ለኔታንያሁ ዝርግ የሆነ ምላሽ ሆነ። ያኔም አሜሪካ ከኢራን የኒውክሌር ስምምነት ራሷን አገለለች፣ ማዕቀብም ደራረበች። በይፋ ባይሆንም ስምምነቱን የጠሉት አያሌ አረብ ሀገራት እርምጃውን ደግፈውታል። የኢራን ፕሬዝዳንት ሐሰን ሩሃኒም በይፋ ወደ ኒውክሌር መርሃ ግብሩ ተመልሰናል አሉ። ደረጃውም ቀደም ሲል ከነበረው ይስፋፋል። የዓለም አቀፍ አቶሚክ ቦምብ ተቆጣጣሪ ድርጅት ባለሙያዎች ከኢራን ተባረሩ። የኢራንና የአሜሪካ ባለስልጣናት ዛቻና የቃላት ጦርነት ተመለሰ። ዶናልድ ትራምፕ በ20 የአብርሃም ውል የተባለ የሰላም ሐሳብ አመንጭተው እስራኤልን ከአረቦች ጋር ለማስማማት ሞክረው ተሳክቶላቸዋል። የተባበሩት አረብ ኤሚሬትስ፣ ሞሮኮ፣ ባህሬንና ሱዳን ለመጀመሪያ ጊዜ ከእስራኤል ጋር በይፋ ታረቁ። ዶናልድ ትራምፕ ከስልጣን ተነስተው ጆ ባይደን ሲተኩ ከኢራናውያን ጋር የኒውክሌር ስምምነቱን ለማደስና ሰላም ለመፍጠር ጥረዋል። ወቅቱ ግን እስራኤል በውስጥ የፖለቲካዊ ቀውስ በምትታመስበት ነበር እና በሙስና ኔታንያሁን በሙስና ተወንጅለው መንግስት አልረጋጋ አላቸው። በመጨረሻ ጽንፍ የረገጡ አይሁድ ፖለቲከኞችን አደራጅተው ጥምር መንግስት መሰረቱ። በፍልስጤሞች ላይ ድንጋይ የሚወረወሩና ሽግጥ የሚያወጡ አክራሪ ፖለቲከኞች ስልጣን ጨበጡ። ፖለቲካው በአክራሪ ሰዎች እጅ ገብቶ እያለ ኢራናውያን ድርድር ለመጀመር ማዕቀብ ሙሉ ለሙሉ እንዲነሳላቸው ቅድመ ሁኔታ አቀረቡ። ፕሬዝዳንት ጆ ባይደን በትራምፕ የተጣለው ማዕቀብ በመጠኑ ማላላታቸው እንኳን አልበቃም። እስራኤል ውስጥ ደግሞ ለሳምንታት የዘለቀ ተቃውሞ በኔታንያሁ ላይ ተነሳ። አንዳንዶች እስራኤል የገጠማት የውስጥ ፖለቲካ ቀውስ አደጋ እንደሚያመጣ ሊያስጠነቅቁ ነበር። ሐማስ አጋጣሚውን በመጠቀም ጥቃት ለመክፈት የነደፈውን እቅድ ወደ ቴህራን ሚሳኤል እና የማጥፊያ ትክክለኛው ጊዜ እንደሚሆን የገመተው ትራምፕ የተነሳሱት የአብርሃም ውል ሐማስን ተስፋ አስቆረጡት። በአረቦች መከራም አምኖ በመጨረሻ ካርዱን መዘዘ። ጆ ባይደን ሳውዲ አረቢያን ወደ ውል ለማስገባት ይሟገታል። ኔታንያሁ አሁን በተባበሩት መንግስታት ጠቅላላ ጉባኤ ላይ ሳውዲን በውሉ ለማካተት በቀጠናው ዘላቂ ሰላም እንደሚሰፍን ጉዳዩ ፍልስጤሞችን እንደማይመለከትም እቅጩን ተናግሯል። ይህም እንጥፍጣፊ ሰላም ተስፋ የነበራቸው ፍልስጤሞች ሙሉ ለሙሉ ተስፋ አስቆረጠን። ያው በተባበሩት መንግስታት ጠቅላላ ጉባኤ መድረክ ላይ የአብርሃምን ውል በወሩ ሐማስ ያልተጠበቀ ከባድ ጥቃት በእስራኤል ላይ ስለፈጸመ ሙሉ ለሙሉ መካከለኛው ምስራቅ የቀየረ እልቂት ተቀሰቀሰ። በአጠቃላይ የኢራን የእሳት ቀለበት የሚባለው ወታደራዊ መረብ ተበጥሷል። የኢራን ወታደራዊና ተመራማሪዎች ህይወት ተቀጥፏል። የኢራን ኒውክሌር ጣቢያዎች ለአሜሪካ ተደብድበዋል። ይህ ሁሉ ነገርም ሆኖ እስራኤልና ኢራን ገና የበረደላቸውም አይመስሉም። ውድ ተመልካቾቻችን ለዛሬ የነበሩን ዜናዎች እነዚህ ነበሩ። ቻናላችን አዲስ ነው፣ ሰብስክራይብ፣ እንዲሁም ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርሱ ላይክ፣ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን እንላለን።